እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት ከእናንተም ይርቃል። እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። እንዲህ የወራችሁኝ ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድንህ። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያደርገኝ አያደርግም እያልኳችሁ ነው። አያደርግም። ወደህ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱን እሳ ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው። ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል። እግዚአብሔር ሰይጣን እኛን እንዲፈትነን ለምን ይፈቅድለታል? እንድንጠነክር ፈልጎ። እስኪ እንድንጠነክር በሉ። ምን እንድናደርግ? ሰይጣን ለምን ይፈተነኛል? እስኪ አንድ ጥያቄ ልጠይቃችሁ። ሰይጣን እየፈተነኝ እንዴት ነው የምጠነክረው? አሁን ስፖርት የምትሰሩ ሰዎች አላችሁ፣ ጅም የምትሄዱ አይደል? ትሰራላችሁ። ስትሰሩ በጣም ስቃይ አለው የለውም? ይኖረዋል። ስቃይ ባይኖረው ድካም ይኖረዋል። እና ረንዲው ይሄን ስፖርት ጌታ ሆይ እንደው ይሄን ስፖርት አላቀ ትላላችሁ አትሉ? ትላለህ። እስኪ ስለ ስፖርት አላቀ ብሎ የጸለየ እስኪ ትላላችሁ? እንደው ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እያያዛችሁ ደረቱ ጋር እያያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ፣ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክርህ አውቀህ ነው። ነፍስህም እንደዚያው የራሷ ማጠንከሪያ አላት። ነፍስን የሚያጠነክራት ምንድን ነው ካላችሁ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው፣ ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት፣ መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም፣ ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድን ነው ሳለ እንድንበስል ከመመከራህ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጋብ የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚያ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየኸው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው ያን የወከለው። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው።
ለምንድን ነው ሲባል ጠንካራ ድል የማይነሳ እንዲሆን። እስመ ይኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ፣ ለጽልመት ጨለማውን ከሚገዙት ከአጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያደርገው ካላችሁኝ፣ ሊያጠነክረን ስለሚፈልግ ነው። ወርቅ በእሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመ ወርቅ ንጹሕ ዘይትበደር ዛመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ፣ በእሳት ተፈትኖ ንጹሕ እንደሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል ይላል። ስለዚህ ለምንድን ነው እንድንፈተን ያደርጋችኋል? እንድንጠነክር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጠንካራ ያደርገን። መከራ ጥንካሬ፣ ትዕግስት ይሰጣል። ትዕግስት ተስፋ ይሰጣል። ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ። ሶስተኛ፣ 5 ናቸው። ከዚያ ጨርሳለሁ። ሶስተኛ፣ ለምንድን ነው ጌታ በሰይጣን እንድንፈተን ወይም ሰይጣን እንዲፈትነን የሚፈቅድለት ለምንድን ነው ስትሉም፣ ክርስቶስን እንድንመስል ነው። ክርስቶስን እንድንመስል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን። ክርስቶስን መምሰል እምከመ አርአይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ፣ ከሱ ጋር መከራ ከተቀበል፣ ከሱ ጋር ከሞትን፣ በመከራ ከተባበል ከሱ ጋር እንነሳለን ይላል። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፍዶ ይገብር ለነ፣ የጊዜው መከራችን የዘላለም ክብርን አብዝቶ ያደርግልናልና ይላል ቅዱስ ጳውሎስ። የጊዜው መከራችን የሚለውን ፊሊጎስ የተባለ ሊቅ የሰዓት መከራችን ብሎ ያነባዋል። ለምን ነው ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው? እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምንድን ነው የሰዓት ፈተና ያለው ይልና፣ ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግስተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ አይደለም። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ያለው በአጠቃላይ የሰው ልጅ የተቀበለው መከራ በሙሉ ቢደመር መንግስተ ሰማያትን ለደቂቃ አይቶ የመደሰትን ደስታ ያህል እንኳን ሊሆን አይችልም። ለደቂቃ እንኳን አይቶ የመደሰትን ያህል። ንጽጽሩ ገብቷችኋል? መንግስተ ሰማያት እንዴት ያለች ውብ እንደሆነች ብታውቁ፣ በእውነት ማለት እኔም አላውቃትም። በመጽሐፍ መንግስተ ሰማያት እንደው ምን አይነት ናት ሲባል ቅዱስ ዮሐንስ አፈወርቅ ኩሉ ክብራ ለወለተ ንጉሥ አሴቦን ይላል። እሺ የንጉሥ ልጅ ሀብቷ ስንት ነው? እስኪ የሚነግረኝ። የንጉሥ ልጅ ሀብቷ ስንት ነው? ወይም የንጉሥ ልጅ ሀብቱ ስንት ነው? ሁሉም እግዚአብሔር ይስጥልኝ። የንጉሥ ልጅ ሀብቱ ስንት ነው? ሁሉም። ቤተ መንግስቱ ሁሉ የእሱ ነው ነው። አረ እንደዚህ አይባልም፣ ዲሞክራሲ ነው እንዳትሉ ደግሞ። የንጉሱ ሁሉ የነሱ ነው ነው ያልኩኝ። የንጉሥ ልጅ የንጉሱ ሁሉ የነሱ ነው። የንጉሱ ሁሉ በዚያ መስሎ ምን ማለት ነው? መንግስተ ሰማያት ሀብቷ ምን ያህል ነው ብትል፣ የእግዚአብሔር ሀብት ሁሉ ነው ሀብቷ ይላል። ለምሳሌ አሁን እዚህ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ ብዙ ጸጋ አለ፣ የመጻፍ ጸጋ ያለው አለ፣ ብዙ ጸጋ አለ። አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ ይኖረው። መንግስተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው። መንግስተ ሰማያት የሌለ ነገር የለም። የሌለ ቢኖረን የምንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደሚሆን ብቻ ቢኖረኝ የሚለው ሁሉም አለ። መንግስተ ሰማያት ውስጥ ይሄ ቢኖረኝ ኑሮ ማታስብል
ሙሉ ሀገር ናት። ሙሉ ደስታ የሚገኘው መንግስተ ሰማያት ነው። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈትናለን። ከክርስቶስ ጋር እንፈትናለን። ሱታፊ አምላክ ነው። ሱታፊ አምላክ ነው። ክርስቶስን የምንመስለው አንዱ በመከራው ነው። ዓርብን ከመሰል እሁድን መስለን እንውላለን። ዓርብ አብረነው ከተሰቀል እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅልናለች፣ ጋኔን ይሰቅልናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሌን የማያላቅቀኝ? ከዚህ ጨቅጫቃ ጋር እንደው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማር ይስሐቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንዲያው ምን ይበጀን ይሆን? ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን? እስቲ እግዚአብሔር ያሳየን። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃተን፣ እማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው አሁን ለክርስቶስ የምንመልስለት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ።